ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 24 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ዓለም እንዴት አደረች የሚለውን አጫጭር መረጃ ጨምሮ በኢትዮጵያና በኤርትራ መካከል አዲስ ወታደራዊ ውጥረትና ወታደራዊ እንቅስቃሴ እንዲሁም ደግሞ ወታደራዊ ስምሪቶች እየታዩ ነው። ከዚህ ጋር በተያያዘ በዚሁ ግንባር የሚገኙ ከፍተኛ ወታደራዊ አዛዥ ህዝብ ሰብስበው ጥንቃቄ አድርጎ በየትኛውም ሰዓት ጦርነት ሊቀሰቀስ ይችላል፣ ራሳችሁ እንድትከላከሉ የሚል ጥሪ አስተላልፈዋል። ከዚህ ጋር በተያያዘ አብይ አህመድም በትግረኛ ቃለ መጠይቅ አድርገዋል። ከመንግስታዊ የዜና ወኪል ከሆነው ኢትዮጵያ ዜና አገልግሎት ጋር በትግረኛ ካደረጉት የአንድ ሰዓት ገደማ ቃለ መጠይቅ ውስጥ 1 ደቂቃ የሚሆነው ተለቋል። በዚህ ላይ ህወሓትና ኤርትራን በተመለከተ የወጡ መልእክቶች አሉ። ይህ መልእክት በትግረኛ በዚህ ሰዓት ለምን መልእክቱን ማስተላለፍ አስፈለገ ከሚለው ከህወሓት በትግራይ ካለው እንዲሁም ደግሞ በኤርትራ ካለው ውጥረት አንጻር ትግረኛ የሚሰማው ማህበረሰብ የሚሰማው ጉዳይ አለ ተብሎ ነው የሚጠበቀው። ሙሉ ቃለ ምልልሱ አልተለቀቀም። ከዚህ አንጻር ግን ያለው ውጥረትና እንደዚህ አይነት በትግረኛ ቃለ ምልልስ ከተሰጠ በኋላ 2013 በነበረው ጦርነት የነበረውን ሁኔታ ለሚያስታውሱ ሰዎች ጉዳዩ ወደ ጫፍ እየደረሰ እንደሆነ የሚያሳዩ መረጃዎች ናቸው። ከፖርት ሱዳን የተነሱ አውሮፕላኖች በተደጋጋሚ ወደ አስመራ አምርተዋል። ከአስመራ ወደ ሱዳን ሰራዊት ተንቀሳቅሷል። ኢትዮጵያ ወደ ሱዳን የአየር ጥቃት የሚፈጽሙ ድሮኖችን የአየር ቀጠናዋና ክልሏን ፈቅዳ ከኢትዮጵያ የተነሱ የአየር አውሮፕላኖች ድብደባ ፈጽመውብኛል ብላለች ሱዳን። የጅቡቲ አየር ኃይልም ዛሬ በኢትዮጵያ ሉዓላዊ ግዛት የአየር ክልል ጥሶ የድሮን ጥቃት መፈጸሙን የሚገልጹ መረጃዎችን ጨምሮ የተለያዩ ዝርዝር መረጃዎችን በሰዓቱ ወደ እናንተ የማደርስ ይሆናል። ከህወሓት አንጻርም አዳዲስ ወታደራዊ እንቅስቃሴዎችና ወታደራዊ ግምገማዎችና እንዲሁም ደግሞ የዘመቻ ጉዳዮችን የተመለከቱ መረጃዎች ወጥተዋል። ይሄ እንግዲህ ከዓለም አቀፉ የመካከለኛው ምስራቅ ጉዳይ ጋር የተያያዘውን እንዲሁም ደግሞ በአማራ ክልል የቀጠለውን ጦርነት በተመለከተ አዳዲስ መረጃዎች አሉ። በወለጋም አዳዲስ መረጃዎች አሉ። በነገራችን ላይ ከወለጋ አካባቢ ያሉ መረጃዎች እንግዲህ እንደሚያሳዩት በአካባቢው ራሳቸውን አደራጅተው የሚከላከሉ የአማራ ወጣቶች የኃይል ሚዛን ማስጠበቅ መቻላቸውን ነው የሚገልጹት። እንግዲህ ኃይል ትክክለኛና ፍትህ የሚሆንበት ቦታና ጊዜ የት ነው ከተባለ በትክክል ወለጋ ያለውን ይገልጻል። ብዙዎቻችሁ እንደምታስታውሱት በወለጋ ቀጠና በየቀኑ በመቶ ሺህ የሚቆጠሩ ሰዎች ይፈናቀሉ፣ ይገደሉ፣ ይጨፈጨፉ ነበረ። አስከሬን እንኳን ለማንሳት በማይቻልበት ደረጃ ከዚህ ከሞት የተረፉት ወጣቶች ራሳቸውን አደራጅተው አሁን ወደ 6 የሚደርሱ አካባቢዎችን እንደውም ዛሬ መቆጣጠራቸው እየተገለጸ ነው። ይህን ተከትሎ የገዳ ኮማንዶ የጋቸና ሲርና ረጲዮላና ሌላው የጸጥታ ኃይል ከተሞችን ለቆ ሲወጣ በእጁ የነበሩ እስረኞችን በአሰቃቂ ሁኔታ መጨፍጨፉን የሚገልጹ መረጃዎችን ጨምሮ በዚህ በሆሮ ጉዱሩ ወለጋ ዞንና በምስራቅ ወለጋ 6 ወረዳዎችን እነዚህ ወጣቶች መቆጣጠራቸውን መከላከያ ቀጠናውን ለቆ ወደ ሰሜን ኢትዮጵያ ከተንቀሳቀሰ በኋላ የኦሮሚያ ጸጥታ የሚባለው ኃይል እነዚህን ወጣቶች አላቆማቸውም። በአንጻሩ ደግሞ የኦሮሚያ ጸጥታ ኃይል የሚባለው የተለያየ አደረጃጀት በንጹሃን ላይ ጭፍጨፋዎችን ፈጽሟል። ይህ እንግዲህ በወለጋ ካሉ መረጃዎቻችን መካከል በዚህ ሰዓት ወደ እናንተ የማደርሳችሁ ነው። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በተለያዩ አካባቢዎችም እየተደረጉ ባሉ ውጊያዎች የደረሱ ጉዳቶችንም በተመለከተ በየሰዓቱ መረጃዎችን ወደ እናንተ አደርሳለሁ። እናንተም አብራችሁ ስለሆናችሁ በእጅጉ የማመሰግነው። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ጥቆማ ዜና@gmail.com ላይ መልእክቶችን ለማድረስ ያልቻላችሁ ደግሞ በቴሌግራም፣ በዋትስአፕ፣ በሜሴንጀር መልእክቶችን ብታደርሱ ወደ እናንተ መልሼ የማደርስ ይሆናል። እንግዲህ በኢትዮጵያና በኤርትራ መካከል ያለውን ጉዳይ በተመለከተ የብልጽግና የሚዲያ ሰራዊት ጦርነት እየመጣ ነው፣ ፍሽኪያ ሊነፋ ነው የሚሉ መልእክቶችን እየለጠፉ ነው የሚገኙት። እነዚህ የብልጽግና የሚዲያ ሰራዊት እንግዲህ ከመከላከያ እንዲሁም ደግሞ ከደህንነት መስሪያ ቤቱ ጋር የሚደርሷቸውን መረጃዎች ዋቢ በማድረግ ነው እንደዚህ መረጃዎችን የሚያራቡት። ጉዳይ ወዴት እየሄደ ይሆን የሚለውንም እንግዲህ ሰሞኑን ከሚጠበቁ ጉዳዮች አንዱ ነው። ለመሆኑ መካከለኛው ምስራቅ እንዴት አደረ የሚለውን አጫጭር መረጃዎችን ላድርሳችሁ። እንግዲህ አድማጭ ተመልካቾች ዓለም እየተነጋገረ ያለበት ጉዳይ አለ። ኢራን ወደ 18 የሚደርሱ ታላቋን ሀያሏን አሜሪካን ጨምሮ እንዲሁም ደግሞ በቴክኖሎጂ እና በወታደራዊ ሳይንስ የላቀ ደረጃ ላይ የምትገኘውን እስራኤልን ጨምሮ ሌሎቹ የእስራኤል ተባባሪ የተባሉ የመካከለኛው ምስራቅ ሀገራትን ጨምሮ በእንግዲህ የአጸፋ ምላሽ እየሰጠች ነው የምትገኘው። ጦርነቱም ቀጥሏል። ምን አዳዲስ መረጃዎች ወጥተዋል? በዋናነት ይሄ ጦርነት እንግዲህ በመካከለኛው ምስራቅ ያለውን የአጠቃላይ የኢነርጂና የፔትሮሊየም አቅርቦት አስተጓጉሏል። ይህም በዓለም ኢኮኖሚ ላይ በቀጥታና በተዘዋዋሪ ጫና ማሳረፉ አልቀረም። ከዚህ ጋር በተያያዘ ትልልቆቹ የነዳጅ አምራች ሀገራት ከሚባሉት መካከል ኢራን ራሷን ጨምሮ እነ ሳውዲ አረቢያ፣ እነ ዱባይ አረብ ኤሚሬትስ እና እነ ኩዌት፣ እነ ኳታር
የኃይል አቅርቦታቸው ሙሉ በሙሉ መቋረጡን ተከትሎ በዓለም ላይ በከፍተኛ ሁኔታ የኢኮኖሚ ጫናና የነዳጅ አቅርቦት እጥረት መከሰቱ ነው የታወቀው። ይህ እንግዲህ ከመካከለኛው ምስራቅ ጦርነት አንጻር ነው። ከዛ ውጭ ወታደራዊ የበላይነትና ወታደራዊ የኃይል ሚዛንን በማስጠበቅም እስካሁን ድረስ ኢራን እንግዲህ ራሷን እየተከላከለች ነው የምትገኘው። በአሰላለፉ ያው ለወትሮ የሚታወቀው አሰላለፍ ነው። ሁሉም የአረብ ሀገራት በሚባል ደረጃ ከአሜሪካ ጎን ተሰልፈው ኢራንን እየወጉና እያስወጉ ነው የሚገኙት። አብዛኞቹን እንግዲህ የሚሳይል መከላከያና ጸረ ሚሳይል ስርዓታቸውን እንዲጨርሱ አድርጋቸዋለች ኢራን። በሚቀጥሉት 4 ቀናት በኋላ እንግዲህ ከሳውዲ አረቢያ ውጭ ያሉት አብዛኞቹ እና አረብ ኤምሬትስን በምስራቅ አፍሪካ ጦርነት የምታዋልደውን ጨምሮ ሌሎቹ ሀገራት ራሳቸውን ለመከላከል እንኳ የሚያስችላቸው የጸረ ሚሳይል የመሳሪያ ክምችት ማለቁንና አሜሪካ ድረሽልን እያሉ ነው የሚገኙት። ሳውዲ አረቢያ ራሷን ጨምሮ አሜሪካ ኢራን እስራኤልን ብቻ ነው እየተጠበቀች ያለችው እኛን አልጠበቀችንም ብላለች። በሳውዲ አረቢያ የሚገኘው የአሜሪካ የጦር ቤዞች እንዲሁም የሳውዲ አረቢያ የኢነርጂ ማዕከላትና የአሜሪካ ኤምባሲ ሳይቀር ዛሬ ሌሊቱን ጥቃት ተፈጽሞባቸዋል። ኢራን 12ኛ ዙር ባለችው የዛሬ ሌሊቱ የሚሳይል ጥቃት እነዚህን አጸፋዎች ሰጥታለች። ያው በኢራን ላይ እየደረሰ ያለው ጉዳትም እንደዚሁ በቃላት የሚገለጽ አይደለም። ያው ይህን ጉዳት እያደረሱ ያሉት አሜሪካና እስራኤል እንዲሁም ደግሞ ተባባሪዎቹ እንግሊዝና ሌሎቹ ስለሆኑ እንግዲህ ከእስራኤል አንጻር እና ከአሜሪካ አንጻር ያላቸውን ቴክኖሎጂ በኢራን ላይ እያራገፉ እየሞከሩ እየደበደቡ ነው የሚገኙት። ኢራን የምትሰጠው አጸፋ ግን የበለጠ ትኩረት ሰጥቷል። አሜሪካን የሚያክል ሀያል ሀገር እስራኤልን የሚያክል የጦር ጠበብት ሀገር ተቋቁሞ በዚህ ሰዓት እንዲሁም በመካከለኛው ምስራቅ የሚገኙ የአሜሪካ ተባባሪዎችን ማሽመድመድ እንግዲህ ከኢራን ካልተገመቱ ጉዳዮች ነው። ከዚህ አንጻር ጦርነቱን በተመለከተ እየወጡ ያሉ ትንባዮችና መረጃዎች ምንድን ናቸው? ኢራን ዛሬ ሌሊቱን እንግዲህ 12ኛ ዙር ስትል የሰየመችውን የሚሳይል ማዕበል ወደ እስራኤልና ወደ መካከለኛው ምስራቅ ስታስወነጭፍ ነው ያደረችው። ኢራን ለቀጣይ ዓመታት የሚያዋጋ የሚሳይል ክምችት አለኝ እንዳታስቡ እያለች ነው። ጠላቶች እስክትንበረከኩ ድረስ እኔ በቂ የሚሳይል ክምችት አለኝ እያሉ ነው የሚገኙት። የኢራንን ውስጥ ጓዳና ጎድጓዳ የሚያውቁት ሞሳድ እና ሲአይኤ የስለላ ተቋማት ደግሞ ለአሜሪካ መንግስት ባቀረቡት ሪፖርት እስከ ሚያዝያ ወር ድረስ የሚያዋጋ የመሳሪያ ክምችት አላት ብለዋል። እንግዲህ አሁን የምንገኝበትን የመጋቢትን ወር ጨምሮ በፈረንጆቹ አቆጣጠር ማለት ነው ቀጣዩን ሚያዝያ ወርን ጨምሮ ለ2 ወራት የሚያዋጋ ከፍተኛ የሆነ የሚሳይል ክምችት እንዳላት ኢራን ሞሳድ እና ሲአይኤ አረጋግጠዋል። በአንጻሩ ኢራን ግን ዓመታትን ዋጋለሁ ነው እያለች የምትገኘው። እንግዲህ ኢራን እስካሁን ድረስ ከ600 በላይ ኢላማዎችን መትቻለሁ ነው እያለች የምትገኘው። እነዚህ የአሜሪካ የጦር መርከቦች፣ የአሜሪካ የባህር ኃይል፣ የአሜሪካ የምድር ጦር እንዲሁም ደግሞ የአሜሪካ የቴክኖሎጂና የራዳር ማዕከላት የሆኑትን ጨምሮ የእስራኤልን የጦር ሰፈሮች እስራኤልን እንዲሁም ደግሞ መካከለኛው ምስራቅ የሚገኙትን እንደ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬትስ፣ ባህሬን፣ ኳታር፣ ኩዌት፣ ኢራቅ፣ ዮርዳኖስን፣ ሊባኖስና ሌሎችን ጨምሮ በተለያዩ የአሜሪካ ጦር ቤዞችና በተለያዩ የአሜሪካ ተባባሪዎች በሚሆኑ 600 አካባቢ በሚሆኑ ኢላማዎች ላይ ጥቃቶችን ፈጽሜያለሁ እያለች ትገኛለች። ኢራን እንግዲህ ኢራን ጦርነቱ በዓለም ኢኮኖሚ ላይ ከባድ መዘዝ ይዞ መምጣቱ እንደዚሁ ኢራን የሆርሙዝ ሰርጥን መዝጋቷን ተከትሎ በዚህ ቀጠና የሚንቀሳቀሱ መርከቦች ካሉ እርምጃ ወስዳለሁ እያለች ነው የምትገኘው። የፔትሮሊየም አምራች የሚባሉትና የፔትሮሊየም ኢነርጂ ማዕከላት የሚባሉት እንግዲህ በዚህ ጦርነት በከፍተኛ ሁኔታ መጎዳታቸውን ተከትሎ በኢራን ሚሳይሎች ፈንድተዋል፣ በኢራን ድሮኖች ተቃጥለዋል። ይህንን ተከትሎ እንግዲህ ትልልቆቹ ነዳጅ አምራች ሀገራት ኢራን፣ ሳውዲ አረቢያ፣ ኳታር፣ ኩዌት፣ ዩናይትድ አረብ ኤምሬትስ ጨምሮ በጥቃቱና በፍንዳታው የነዳጅ ማዕከላቸው አቅርቦት ማቋረጣቸውን ነው ሙሉ በሙሉና በከፊል የተገለጸው። ከነዚህ መካከል ኳታር ሙሉ በሙሉ ስታቋርጥ፣ ሳውዲ አረቢያ በከፊል አቋርጣለች። ዩናይትድ አረብ ኤምሬትስም እንደዚሁ በከፊል አቋርጣለች። ዱባይ ትልቋ የገበያ ማዕከል በመካከለኛው ምስራቅና በሩቅ ምስራቅ እንዲሁም ደግሞ የምዕራብ ዓለም መገናኛ የሆነችው የገበያና የአክሲዮን ማዕከላቷ ተዘግተዋል። እንግዶችም እንዳይንቀሳቀሱና ከሆቴል እንዳይወጡ ትዕዛዝ ተሰጥቷል። በዚህ እስካሁን ድረስ ባለው አጠቃላይ ሁኔታ እንግዲህ እነ ኳታር በተለይ እነ ኳታር እና ዩናይትድ አረብ ኤሚሬትስ በተለይ በምስራቅ አፍሪካ ጦርነትን በማምረት የምታወቀው ዱባይ አረብ ኤሚሬትስ እና እነ ኳታር አሁን ችግር ውስጥ ገብተዋል። ኳታር ከ72 ሰዓታት በላይ የጸረ ሚሳይል መከላከል አልችልም፣ የመሳሪያ ክምችት ያልቋል፣ ከዛ በኋላ ኢራን ታቃጥለኛለች፣ ታነደኛለች እያለች ነው የምትገኘው። ምስራቅ አፍሪካን እያቃጠለች ያለች ዩናይትድ አረብ ኤሚሬትስ ደግሞ ቢበዛ 6 ቀን ካልሆነ ደግሞ ከ4 ቀን በላይ የኢራንን ሚሳይሎች ለመቋቋም በአየር ላይ የሚተኮሱ ጸረ ሚሳይል መሳሪያዎች ክምችቱ እንዳለቀባት ነው የተገለጸው። ይህንን ተከትሎ እንግዲህ
እንደ ሳውዲ አረቢያ ያሉት ደግሞ ክምችት ቢኖራቸውም የኢራን ሚሳይሎችን አላስቆሙም። የኢራን ሚሳይሎች አሁንም በሳውዲ አረቢያ የኢነርጂ ማዕከላት፣ የጦር ሰፈሮችና የአሜሪካን ኤምባሲ ሳይቀር ሌሊቱን ደብድበዋል። እንግዲህ የኢራን የአሜሪካ መርከብ አጥቅታለች። በተዘጋው ሰርጥም የገባ ሌላ መርከብ በእሳት ማጋየቷን ነው በሚሳይል የተገለጸው። እንግዲህ አሜሪካ፣ ባህሬን፣ ግብፅ፣ ኢራን፣ አሜሪካ፣ ባህሬን፣ ግብፅ፣ ኢራን፣ እስራኤል፣ ጋዛ፣ ዌስት ባንክ እንዲሁም ደግሞ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ኢራቅ እና ኢራንን፣ ዩናይትድ አረብ ኤሚሬትስ፣ የመን ጨምሮ ዜጎቿ በእነዚህ ቀጠናዎች በአስቸኳይ ለቀው እንዲወጡና የጥንቃቄ መልእክቶችን በአግባቡ እንዲከታተሉ ጥሪ አቅርባለች። በዚህ እንግዲህ ቴህራን ደግሞ ከተማው ሙሉ በሙሉ በጭስ ተሸፍኗል ነው ሌሊቱን የተባለው። የቴህራን ከተማ የኢራን ዋና ከተማ ማለት ነው ሌሊቱን በጭስ ተሸፍናለች። የፖለቲካ የደህንነትና ወታደራዊ ተቋማት እንደዚሁ ሲጋዩ ነው ያደሩት። ከፍተኛ ፍንዳታ ተሰምቷል። ላለፉት 4 ቀናት ከተሰማው ፍንዳታ በተለየ ሁኔታ የዛሬው ፍንዳታ ከፍተኛ እንደነበር እንግዲህ መረጃዎች ዘግበዋል። አሜሪካ የኢራን ዜጎች ለመንግስት ለውጥ ዘጋጁ ስትል አሜሪካ ጥሪ አቅርባለች። ይህንን እድል ተጠቀሙበት ብሏል ዶናልድ ትራምፕ። አሜሪካ ለመጀመሪያ ጊዜ ላኩስ የተባሉ አዳዲስና የረቀቁ የድሮን ቴክኖሎጂዎችን በዚህ ጦርነት ላይ እየተጠቀመች መሆኗ ተገልጿል። አሜሪካ እግረኛ ጦርም ልታስገባ እንደምትችል የወጡ መረጃዎች ያሳያሉ። የአሜሪካ መከላከያ እውነቱን አጋልጧል። ኢራን ልትመታን የእስራኤልና አሜሪካ እንድታጠቃ ስለነበር ነው ዘመቻ የከፈት ነው የሚለውን የትራምፕን ማሳመኛ ንግግር ፔንታጎን ወይም ደግሞ የአሜሪካ ወታደራዊ መስሪያ ቤት ይሄ ውሸት ነው፣ መደብደብ ስላለብን ብቻ ነው የደበደብነው፣ እንደዚህ አይነት ከኢራን የመጣ ስጋትና የስለላ መረጃ አልተገኘም ብሏል። እንግዲህ ከዚህ ጋር በተያያዘ ስፔን እና አንዳንድ ሀገራት አቋም ወስደዋል። ሰሜን ኮሪያ ኢራን የሚሳይል የጦር መሳሪያ ድጋፍ ከጠየቀችን እናስታጥቃታለን፣ እስራኤል ለማጥፋት አንድ ሚሳይል ይበቃል እያሉ ነው የሚገኙ ሰሜን ኮሪያ። ከዛ ባሻገር ስፔን ደግሞ ከስፔን ተነስተው የአውሮፕላን ነዳጅ ሞልተው ለድብደባ የሚንቀሳቀሱ አውሮፕላኖች የጦር ሰፈሩ እንዳይጠቀሙና ስፔን ይህንን ከልክላለች። ከአውሮፓ ሀገራት እንግዲህ ይህንን አቋም የወሰደችው እስካሁን ስፔን ነች። ፈረንሳይ፣ እንግሊዝ ጦር መርከቦቻቸውና አየር ኃይላቸውን አሰማርተዋል። ኔቶ እስራኤል አሜሪካ በኢራን ላይ የጀመረችውን ጥቃት መጠነ ሰፊ ወታደራዊ ዘመቻ እስራኤልና የአሜሪካን ደግፋለሁ ብሏል። ወትሮስ ደግሞ ላይደግፍ ነው ወይ የሚለው ያው ቢሆንም ኔቶ ደግፋለሁ ብሏል። የአሜሪካ ጀቶች ተመተው መውደቃቸውን በትላንትናው ዕለት ከወጡ መረጃዎች መካከል ይገኙበታል። መካከለኛው ምስራቅ ከሞላ ጎደል ይህንን ይመስላል። እንግዲህ ያው እስራኤል ያደረሰችውን ጥቃት አሜሪካ ያደረሰችውን ጥቃት ለመሸፈን ግን ያው የሚታወቅ ጉዳይ ስለሆነ ጉዳዩ ትኩረት የሳበው ኢራን ራሷን በዚህ ልክ መከላከል መቻሏ ነው። ያው እንግዲህ ኢራንም ከዋና ከተማው ባሻገር በ5 ከተሞቿ በኒውክሌር ዋሻዎቿ በሚሳይል ማስወንጨፊያ ማዕከላትና በተለያዩ የፖለቲካና የደህንነት ተቋማት ላይ ተከታታይ ጥቃት እየተፈጸመባት ነው የሚገኘው። ወደ ሌሎች መረጃዎች ስመጣ እንግዲህ የአብይ አህመድ በትግረኛ የሰጠው ቃለ ምልልስና የቀጠናው ሁኔታ የተመለከቱ መረጃዎችን አደርሳለሁ። አብይ አህመድ በመንግስታዊ የዜና ወኪል ከሆነው ኢትዮጵያ ዜና አገልግሎት ጋር በትግረኛ ቃለ መጠይቅ ማድረጉን ከዚህ ላይ ለፕሮግራም ማስታወቂያ ተቆርጦ የወጣ የ1 ደቂቃ ቪዲዮ ያሳያል። አብይ አህመድ በትግረኛ ረጅም ቃለ ምልልስ እንዳደረገ ነው የተገለጸው። ዛሬ ምሽት ይለቀቃል የተባለው ይሄ የቃለ ምልልስ ወደ ጫፍ የደረሰ ጉዳይ ስለመኖሩ ያረጋገጠ ነው። ከአሁን በፊት እንደታወቀው የትግራይ እና የኤርትራ ሕዝብ በቀጥታ በትግረኛ እንዲሰማ ታስቦ የቀረበ ቃለ ምልልስ እንደሆነ ነው እንግዲህ ማረጋገጥ የሚቻለው። ከዚህ ጋር በተያያዘ እንግዲህ የወልቃይትን ጉዳይ ጨምሮ አብይ አህመድ የህወሓትና የኤርትራን መንግስት ጉዳይ በዚህ በተቆርጦ በወጣው የማስታወቂያ ቃለ ምልልስ ላይ ማንሳቱ ተሰምቷል። በዚህ ቃለ ምልልስ ላይ እንግዲህ የቃለ ምልልስ ላይ የትግራይ ህዝብ ሰላም ይፈልጋል፣ ከትግራይ ህዝብ ህወሓት ከባድ ተቃውሞ ገጥሞታል፣ ህወሓት ያበደ ውሻ ሆኗል፣ ያበደ ውሻ ሆኗል ተክለፍልፏል የሚልና ተፈናቃዮችም ወደ ወልቃይት ይመለሳሉ የሚሉት ከወጣው አጭር መልእክቶች የታዩ ሲሆን ኤርትራን በተመለከተም እንደዚሁ ለ30 ዓመታት ያክል በኤርትራ ላይ ምንም ያልሰራ መንግስትና የአስመራ ዩኒቨርሲቲን እንኳን ማስቀጠል ያልቻለ በሚል ምንም በኤርትራ ልማት ያላመጣ የሚል ንግግር እንደዚሁ አብሮ ወጥቷል። ሙሉ ቃለ ምልልሱ እንግዲህ ወደየት እየሄደ እንደሆነ ቀጠናው የሚያሳይ ነው። ትግረኛ የምትከታተሉ አድማጭ ተመልካቾች በቀጥታ ልትከታተሉ ትችላላችሁ። ጉዳዩ ግን 2013 አብይ አህመድ እንደዚህ አይነት ተመሳሳይ የትግረኛ ቃለ ምልልስ ካደረገ በኋላ ወደ ጦርነት የተገባበት ሁኔታ የምታስታውሱት ነው። እንግዲህ ይህንን ተከትሎ በዚህ ቀጠና ከዚህ ካለው ሁኔታ ባሻገር ህወሓትም እንዲሁ ደግሞ
በኤርትራ በኩልም እንቅስቃሴዎች መኖራቸው ነው መረጃዎች የሚያሳዩት። የኢትዮጵያና ኤርትራን በተመለከተ ፍጥጫው አይሏል። ከፖርት ሱዳን ወደ አስመራ ተደጋጋሚ የአየር በረራዎች ተደርገዋል። እነዚህ እንግዲህ የግብፅ ይሆናሉ በሚል ግምት የሰጣቸው አውሮፕላኖች ሌሊቱን ወደ አስመራ በረራ አድርገዋል። ኤርትራ ሰራዊቷን ወደ ሱዳን አንቀሳቅሳለች የሚሉትና የ24 ሰዓት ዋና ዋና መረጃዎች ናቸው። ከኤርትራ አንጻር በትግራይ ወታደራዊ እንቅስቃሴዎች ጨምረዋል። ብዙ ወላጆች ልጆቻቸውን ከትምህርት ቤት አስቀርተዋል። ከትምህርት ቤት እያስወጡ ነው የሚገኙት። ከትግራይ ወደ አዲስ አበባ በርካታ ወጣቶች እየኮበለሉ እና ክልሉን ለቀው እየወጡ ነው የሚገኙት። በሌላ በኩል ደግሞ ወላጆች ልጆቻቸውን እንደዚሁ እየደበቁ ነው የሚገኙት። ይሄ በትምህርት ቤቶች እየተደረገ ያለውን አፈሳና እንዲሁም ደግሞ ይፈነዳል ተብሎ የሚጠበቀውን ጦርነት ተከትሎ ነው። በዚህ ስጋት ምክንያት ወላጆችን እያደረጉ ያሉት። ሌላው በትግራይ አካባቢ በተንቤን እንደ ባጉና፣ ደደቢት፣ ጸሊሞይ፣ ራያ መሆኒ እንዲሁም ደግሞ ወደ አፋርና ራያ ቆቦ አዋሳኝ ቢሶበር፣ ራያ ጨርጨር አካባቢ ወታደራዊ እንቅስቃሴዎች በ24 ሰዓት እንደዚሁ ታይተዋል። በራያ አላማጣም እንደዚሁ ትይዩ ባሉ አካባቢዎች ወደ ዋግ እና ወደ ሰሜን ወሎ ደጋማ አካባቢዎችም እንደዚሁ እንቅስቃሴዎች መኖራቸውን የሚገልጹ መረጃዎች ወጥተዋል። ሌላው በዚህ አካባቢ ካለው ውጥረት አንጻር አንዱ እንደማሳያ ሆኖ የቀረበው በዚህ በወልቃይት ከፍተኛ ሰራዊት ክምችት መኖሩ ይታወቃል። ከምዕራብ ኢትዮጵያ፣ ከመካከለኛው ኢትዮጵያ እና ከሰሜን መካከለኛው ኢትዮጵያ አካባቢ በርካታ ኃይል ተንቀሳቅሶ በዚህ በወልቃይት ትይዩ አካባቢ ይገኛል። በዚህ ግንባር ካለው ሰራዊት አዛዦች መካከል በትላንትናው ዕለት አንድ የሰራዊት አዛዥ የሚከተለውን ተናግሯል ነው የተባለው። በትላንትናው ዕለት ይህንን የተናገረው የመከላከያ አዛዥ ህዝቡ በየትኛውም ሰዓት ከሚሰነዘር ጥቃት ራሱን እንዲጠብቅ ትዕዛዝ ሰጥተዋል። በዚህ ጋር በተያያዘ አድረመት ተብሎ የሚጠራው በወልቃይት በተደረገ ስብሰባ ነው ከፍተኛ ወታደራዊ አዛዡ ህዝቡ ራሱን ሊከላከልና ራሱን ሊጠብቅ ይገባል ያሉት። ይህንን ጥንቃቄ ሊያደርግ ይገባል። በየትኛውም ሰዓት ምን ሊፈጠር እንደሚችል አይታወቅም። ስለዚህ ሰራዊቱ ዝግጁ ነው፣ እናንተም በበኩላችሁ የራሳችሁን ዝግጅት አድርጉ ሲል ነው እንግዲህ ጀኔራሉ ለህዝቡ በነበረ ስብሰባ ላይ ይህንን መልእክት ያስተላለፈው። በዚህ ቀጠና ያለውን ውጥረት እንግዲህ የሚያሳይ ነው። ከዚህ ጋር በተያያዘ እንደዚሁ የአካባቢው ሚሊሻ የተከዜ ዘብ የሚባለውም እንደዚሁ በተጠንቀቅ እንዲቆም በአካባቢ ጸጥታ ስምሪት ተሰጥቷል ተብሏል። እንግዲህ በትግራይ በኢትዮጵያና በኤርትራ ካለው ሁኔታ አንጻር ነው። በዚህ ቀጠና እንደዚሁ ሱዳን ኢትዮጵያን አስጠንቅቃለች። የጀኔራል አልቡርሃን እንግዲህ ባለፈው ሳምንት ወደ አዲስ አበባ ለመሄድና በኢትዮጵያና ሱዳን ጉዳይ ለመወያየት በተደጋጋሚ ጥያቄ ባቀርብም አብይ አህመድ ውድቅ አድርጎብኛል ያለው ጀኔራል አልቡርሃን አሁን ደግሞ ለኢትዮጵያ ማስጠንቀቂያ ሰጥቷል። የጀኔራል አልቡርሃን ጦር እንግዲህ የኢትዮጵያ አየር ኃይል የኢትዮጵያን አየር ክልል እየተጠቀሙ ከኢትዮጵያ እየተነሱ ጥቃት የሚፈጽሙ አውሮፕላኖች በሱዳን ላይ ድብደባ ፈጽመዋል። ለዚህም እኛ ያጸፋ እርምጃ እንወስዳለን። ኢትዮጵያ የአየር ክልሏን ሰጥታ የድሮን ጥቃት እንዲፈጸምብን አድርጋለች። በድሮን ጥቃቱ ሲቪሊያን ላይም እንደዚሁ ጉዳት ስለመድረሱ የሱዳን መረጃዎች ገልጸው በዚህ ተስተካካይ እርምጃ እንወስዳለን እያሉ ነው የሚገኙት። እንግዲህ ባለፈው እንደተዘገበው በምዕራብ ኢትዮጵያ በቤኒሻንጉል ዳቦስ ወንዝ ተብሎ የሚጠራው አካባቢ የአረብ ኤምሬትስ አማካይነት ለሱዳን ፈጥኖ ደራሽ ኃይል ወታደራዊ ቤዝ የድሮን መቆጣጠሪያ ጣቢያዎችን ጨምሮ የማሰልጠኛ ማዕከል መከፈቱ ይታወቃል። ከዚህ ጋር የተያያዘ እንደሆነ ነው የሚገመተው። እንግዲህ የቴት ቦታ ከኢትዮጵያ የተነሱ ድሮኖች በሱዳን ጥቃት እንደፈጸሙ ግን በውል አልታወቀም። ጥቃት ተፈጽሞብኛል የሚል ነው። እንግዲህ ኤርትራ ወደ ሱዳን ካንቀሳቀሰው ሰራዊት ጋር ሱዳን ጋር ካለው አጠቃላይ ሁኔታ ጋር ሲታይ ጉዳይ ወዴት ይሄዳል? በቀጣዮቹ ቀናት አብረን የምንመለከተው ጉዳይ ነው የሚሆነው። ሌላው ወደ ኢትዮጵያ አየር ክልል በመዝለቅ እንደዚሁ ጅቡቲ አየር ጥቃት መፈጸሟንም የሚገልጹ መረጃዎች ወጥተዋል። ጅቡቲ ወደ ኢትዮጵያ አየር ግዛት በመዝለቅ አየር ክልል በመዝለቅ ጥቃት ፈጽማለች ነው የተባለው። በኢትዮጵያ የአየር ክልል ጥሳ የገባቸው ጅቡቲ የድሮን ጥቃት የፈጸመችው በኢትዮጵያ አፋር አካባቢ ነው። በድሮን ጥቃቱ ሲቪሊያን ላይ ጉዳት ደርሷል። ይህንን በተመለከተ የመረጃው የጉዳቱ መጠንና ሁኔታውን በተመለከተ መረጃዎች እየተጣሩ ነው። በትላንትናው ዕለት ነው የድሮን ጥቃት ተፈጸመው። እንግዲህ የፈረንሳይ ፕሬዚዳንት እና አብይ አህመድ ያላቸው ወዳጅነት ይታወቃል። ምናልባት ጅቡቲ የኢትዮጵያን አየር ክልል አልፋ በአፋር ውስጥ በሚገኙ የጅቡቲን መንግስት በኃይል ለመጣል በሚንቀሳቀሱ ታጣቂዎች ላይ ይህን ጥቃት የፈጸመችው ከኢትዮጵያ መንግስት ፈቃድ አግኝታ ሊሆን እንደሚችል መረጃዎች ጠቁመዋል። ምክንያቱም ኤማኑኤል ማክሮን የፈረንሳዩ ፕሬዚዳንት ኤማኑኤል ማክሮን ከአዲስ አበባ ጋር ያላቸው ወቅታዊ ቁርኝት ይታወቃል። ጅቡቲ እንግዲህ ያለ ፈረንሳይ አንድም ነገር ማድረግ አትችልም። ስለዚህ ይሄው ጥቃት እንግዲህ የኢትዮጵያ መንግስት የሰጠው ፍቃድ ሊሆን ይችላል። ከአሁን በፊት እንግዲህ 2 ጊዜ የድሮን ጥቃት ተፈጽሞ 14 ሲቪሊያን መገደላቸው ይታወቃል። እንግዲህ ጅቡቲ በአፋር ውስጥ የሚገኘውን ፍሩድ ወይም ደግሞ ፍሮንት ፎር ዘ ሬስቶሬሽን ኦፍ ዩኒቲ ኤንድ ዲሞክራሲ እየተባለ የሚጠራውና የጅቡቲን አፋር ነፃ ለማውጣት
የሚንቀሳቀሰውን ታጣቂ ኤሊዳር ተብሎ የሚጠራ ኪያሩ ተብሎ የሚጠራ አካባቢ ነው ጥቃት እየፈጸመችው። መረጃዎቹ እየተጣሩ ነው። ሌላው ኦነግ መግለጫ አውጥቷል። ኦነግ ባወጣው መግለጫ በአርሲ የሚፈጸመውን ግድያ አውግዟል። ግድያው የሚፈጸመው በአብይ አህመድ ትዕዛዝና የሃይማኖትና የብሔር ግጭት ለመቀስቀስ ነው በሚል መግለጫ አውጥቷል። እንግዲህ ኦነግ በዚህም አብይ አህመድ ከትግራይ በላይ በወለጋ እንደዚሁ ጭፍጨፋ ፈጽሟል። በአርሲ ኦርቶዶክሱ ላይ የተፈጸመው ጭፍጨፋ አብይ አህመድ በሰጠው ትዕዛዝ ነው። የሃይማኖትና የብሔር ግጭት ለማስነሳት አብይ አህመድ ተልዕኮ ሰጥቷል ነው ያለው ኦነግ በመግለጫው። እንግዲህ አብይ አህመድ የፖለቲካ ቁማር እየተጫወተ ነው ሲልም እንደዚሁ ኦነግ ሌላ ጉዳይ አንስቷል። ይሄ ኦነግ ያነሳው ጉዳይ ደግሞ የወልቃይት የራያም ጉዳይ ነው። በፍርድ ቤት፣ በምርጫ ቦርድ፣ በፌዴሬሽን ምክር ቤት እያለ ይህንን የሚጫወተውን ፖለቲካም እንደዚሁ ኦነግ አውግዟል ባወጣው መግለጫ። በአሩሲ የሚፈጸመውን ጭፍጨፋ ተከትሎ እንደዚሁ የእስልምና እምነት ምክር ቤትን ጨምሮ የተለያዩ ተቋማት መግለጫዎች እያወጡ ነው። አሁንም እንግዲህ በአሩሲ ግን የሚፈጸመው በክርስቲያኖች ላይ ጭፍጨፋ ቀጥሏል። ክርስቲያኖች ለምን ይጨፈጨፋሉ ያሉ ሙስሊሞች ሳይቀር ጭምር መጨፍጨፋቸው ነው የተገለጸው። ይሄ ጉዳዩ እንግዲህ ምን ያክል አክራሪ እንደሆኑና በክርስቲያኖች ላይ ለሚፈጸመው ጭፍጨፋ ርህራሄ ያሳዩ ሙስሊሞችን እንኳ እየጨፈጨፉ መሆናቸውን ነው የሚያሳየው። ይህ እንግዲህ ወደ የት ይሄዳል አብረን የምናየው ነው የሚሆነው። ወደ ወለጋ የሚወስደን መረጃ ላስከትል። በነገራችን ላይ ወለጋ አካባቢ ያለው ሁኔታ በተመለከተ እጅግ ፍትሐዊ ራስን የመከላከልና ራስን ከሞትና ከሰቀቀን ህፃናትን እናቶችን ከመደፈር ንብረትን ከመውደም የመከላከል ፍትሐዊ ይባል ነው። በሌላው አካባቢ የተደረገ ያለው ትግልም የራሱ የፍትሐዊነት ደረጃ ቢኖረውም በወለጋ ያለው ደግሞ የበለጠ ያው እንግዲህ እዛ አካባቢ የሚፈሰው እንደምና የሆነውን ነገር ታስታውሳላችሁ። የበለጠ ኃይል ፍትህ ነው የሚባልበት ቀጠና እንደሆነ ነው እንግዲህ የሚያሳየው። በዚህም እንግዲህ በወለጋ በቀጠለው ተከታታይ ውጊያ በካምፖች እና ከተሞች በቁጥጥር ስር ገብተዋል። ባለፈው ሐሙስ በሆሮ ጉዱሩ ወለጋ ዞን የጀመረው ዘመቻ ዛሬ ወደ 6 ወረዳዎች ተስፋፍቶ በ6 ወረዳዎች እና ቀበሌዎች የሚገኙ ምሽጎች እንዲሁም ደግሞ ወታደራዊ ካምፖች እና ከተሞች በቁጥጥር ስር ውለዋል። አቢደንጎሮ ወረዳ ዋና ከተማ ቱሉ ዋዩ ትናንትና ራሳቸውን እየተከላከሉ በሚገኙ የአማራ ወጣቶች በቁጥጥር ስር ውለዋል እና አደም ተፈራ ይመራው የአማራ ፋኖ በወለጋ እያለ ራሱን የሚጠራው የወጣቶች ቡድን ይህንን ዘመቻ በጀመረ በዚህ በአራተኛ ቀን ሶስተኛ እና አራተኛ የአካባቢው የኦሮሚያ ልዩ ኃይል ሬጅመንት የኦሮሚያ ልዩ ኃይሎች ጋቸና ሴርና ዳፒዮላ ከባድ ኪሳራ አስተናግደዋል። ካቢደንጎሮ ሁሉ ቡልቅ አካባቢዎች ከትላንት ጀምሮ ወጣቶች ተቆጣጥረዋል። አሳዛኝ ሆነው ግን ዳፒዮላ ጋቸና ሴርና እና ልዩ ኃይሉ ጥሎ ሲወጣ እንደ ቱሉ ዋዩ የመሳሰሉ ከተሞችን በእስረኞችን ካሁን በፊት ተይዘው የነበሩት እስረኞች ላይ ግፍና ሰቆቃ ተፈጽሟል። ዋሉ ዋዩ ቁጥራቸው ያልታወቀ እስረኞች ተገድለዋል። አማራዎች ካሁን በፊት ተይዘው የነበረ እንዲሁም ደግሞ ሌሎች በእጃቸው የነበሩ እስረኞችንም እንደዚሁ ገድለዋል። ከፊሎቹም ደግሞ ሻምቡ ተብሎ ወደሚጠራው አካባቢ መውሰዳቸው ነው የተገለጸው። ወለጋ ያለውን ገዳ ኮማንዶና ሚሊሻ ወጣቶቹን ፈጽሞ መቋቋም ባለመቻሉ በንጹሐን ላይ ጉዳት እያደረሰ ነው። ለቆ ሲወጣ እንደዚሁ ይዟቸው የነበሩ ንብረቶችን እስረኞችን እያወደመ እየገደለ እንደሆነ የተገለጸው። በዚህ በፊት ለፊት ውጊያ ከማድረግ ይልቅ በንጹሐን ላይ ጭፍጨፋ እየፈጸመ ነው የተባለው የጸጥታ ኃይል ቱሉ ዋዩን ሲለቅ እንደዚሁ ምን ያክል ቁጥራቸው እንደሆነ ያልታወቁ እስረኞችን ጨፍጭፏል። ከፊሎቹን ወደ ሻምቡ ወስዷል ነው የተባለው። በዚህ እንግዲህ በወለጋ ቀጠና ያለውን ሁኔታ በተመለከተ ከወለጋ የተለያዩ ወረዳዎች በአቢደንጎሮ በምዕራብ በሆሮ ጉዱሩና ምስራቅ ወለጋ አካባቢዎች ያለው ሁኔታ ቀጥሏል። ሆሮ ጉዱሩ፣ አርደጋ ጃርቴ፣ አቢደንጎሮ፣ ቡልቆ አካባቢዎች ከትላንት ጀምሮ በፋኖ ተይዘዋል። ጊዳያና ወረዳ፣ ዲሙ ገሊላ፣ ጉትን ጨምሮ እነዚህ አካባቢዎች እንግዲህ በወጣቶቹ በፋኖ ተይዘዋል። ወደ ሌላው መረጃችን ወደ አማራ ክልል ያሉ መረጃዎችን አስከትላለሁ። በአማራ ክልል በተለያዩ አካባቢዎች ውጊያዎች ቀጥለዋል። ትናንትና በአዊ ዞን ጃዊ ቀጠና የነበረውን ውጊያ በተመለከተ ዝርዝር መረጃ አድርሻችኋለሁ። ከዚህ ጋር በተያያዘ ዛሬም በአካባቢው ከፍተኛ ውጥረት አለ። የድሮን ስምሪትና አሰሳ አለ። በምዕራብ ወሎም እንደዚሁ ፋኖ ወደ ከተማ ዘልቆ በመግባት የከተማ ኦፕሬሽን በመፈጸም እስረኞችን አስለቅቋል። ወግዲ ወረዳ ምዕራብ ወሎ ፋኖ ወደ ወግዲ ከተማ በመግባት በፈጸመው ድንገተኛ ኦፕሬሽን እስር ቤት ተሰብሮ እስረኞች አምልጠዋል። በተለያዩ በሶስት አቅጣጫዎች በ01፣ 02፣ 03 በኩል ወደ ከተማ ድንገተኛ ጥቃት ወይም ኦፕሬሽን በመክፈት ከተማዋን ተቆጣጥሮ ነው ፋኖ እስረኞችን እያስፈታው። በዚህ አካባቢ እንግዲህ ያሉ የሚሊሻ የጸጥታ እንዲሁም ደግሞ የመከላከያ አባላት ለቀው ወጥተዋል። ፋኖ አካባቢውን ተቆጣጥሯል። ሌላው ምዕራብ ወሎ ሰሞኑን ከባድ ውጊያ ሲደረግበት በነበረው ተንታ፣ መቅደላ እና ሌሎችን አካባቢዎች ጨምሮ
የትራንስፖርት እገዳ ፋኖ መጣሉና ያስታወቀው ፋኖ ካለው አጠቃላይ ሁኔታ አንጻር ወደ መቅደላና ተንታ የሚደረጉ ትራንስፖርት እንቅስቃሴዎች ታግደዋል። ይህን የሚተላለፉ ካሉ ኃላፊነት ራሳቸው ይወስዳሉ ነው እያለ ያለው። እንደዚሁ በማዕከላዊ ጎንደር ደጎማ ከተማ አቅራቢያ እንደዚህ ውጊያ ተደርጓል። በዚህ ውጊያ የደረሰው ዝርዝር ጉዳት በውል አልታወቀም። ተጨማሪ መረጃዎችን በማጠናከር ይዤ የምመለስ ይሆናል። ለዚህ ሰዓት የነበሩ መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ